ነገር ለበኋላ ይጠቅመኛል ትላለህ። ለምን የት እንደምትሄድ ታውቀዋለህ፣ ምን ያህል እንደሚወስድብህ ታውቀዋለህ ምናምን። ወዴት እንደምትሄድ ካላወቅ ግን እየጣልከው ነው የምትሄድ ያን ነገር ሁሉ። ኦፖርቹኒቲው ራሱ አንተ መጥፎ ነገር እየመሰለ ሁሉ ልታልፈው ትችላለህ። በቃ ገንዘብ ነው ያጠረን፣ ዶላር ነው ያጠረን ምናምን ነው እንጂ ዊዝደም አጥሮናል። ለምሳሌ አይልክም። ካህናትም ነገስታትም ነበሩ አይደል? ያተኩሩ የነበረው ህዝቡን ወደ ኃጢአት የሚመሩ ነገሮችን ማድረቅ ላይ ነው ከምንጩ። ልጆች ብዙ ይማሩና ልክ ሲመጡ ይደነግጣሉ። እቺ ነው እንደ አባቴ ስትይ ነግረኝ የነበረው ምናምን የቅዱሳን ሀገር ምናምን ስትለኝ የነበረው እቺ ነው እንደ እንደውም ዩቶፒያ ብለው ነበር መጀመሪያ የሚጠሩ። ዩቶፒያ የተባለው በኋላ ነው። ይልብህና መጨረሻ ላይ አንተ እልም ያልክ አጭበርባሪና ገንዘብ ወዳጅ ስትሆን ደግሞ ራሱ ይቀጣል። ተወለደ፣ እናቱ ሞተች እንበል አንድ ህፃን። ህብረተሰቡ ሮጦ ታሯሩጦ የምታጠባ እናት ካፈልጉ ያ ልጅ በእናት እንዲያድግ ያደርጉታል። ይሄንን የሚከታተሉ ኃላፊዎች አሉ። ተለውጦም ያቄ ነበረ። እንደውም ለምሳሌ በሴቶች ኑሮ በሴቶች ህይወት ላይ እኮ ኢትዮጵያ ድሮ ሮል ሞዴል ነበረች። አሁን ተገልብጦ ታችን ያለችው በብዙ ነገር ላይ ሮል ሞዴል ሆና ታውቅ እንደነበረ አሁንም ያ ፖሲቢሊቲ እንዳለ መለወጥ የሚችል ነገር እንደሆነ የሆነ ባዮሎጂካል ዲኤንኤያችን አይደለም። ካልቸራል ዲተርሚኒዝም የግድ እውነታችን አይደለም። ስለዚህ የሚለወጥ ነገር እንደሆነ ፖሲቢሊቲዎችን ማየት ግን ደግሞ ለሪያሊቲውም ደግሞ ናይቭ እንዳይሆኑ። ናይቭ ማለት በቃ ሁሉ ነገር አሪፍ ነው። አሁን አንዳንድ ሰዎች ኢትዮጵያ እግዚአብሔር ሀገር ናት፣ ኢትዮጵያ እንደዚህ ነው፣ ኢትዮጵያ እንደዛ ነው ምናምን ሲባሉ በተለይ ውጭ ሀገር የሚኖሩ ልጆች ብዙ ይማሩና ልክ ሲመጡ ይደነግጣሉ። እቺ ነው እንደ አባቴ ስትይ ነግረኝ የነበረው ምናምን የቅዱሳን ሀገር ምናምን ስትለኝ የነበረው እቺ ነው እንደ ወይም ደግሞ እሺ ስለ ኢትዮጵያ ብቻ አይደለም እስራኤል ሲሄዱ የሚደነግጡ ሰዎች ያገኛሉ። እንዴ እስራኤል ናይት ክለብ አለ እንዴ ይላሉ። የእግዚአብሔር ሀገር የክርስቶስ ሀገር እሱ ያስተማርባት ሀገር እና እንደዛም እንዳይፈጠር ሪያሊቲውንም ትነግራቸዋለህ፣ ግን ፖሲቢሊቲውንም ደግሞ ትነግራቸዋለህ። ያንን ነው ዩቶፒያን ዌይ ኦፍ ኤጁኬሽን የምለው። እንግዲህ ናትሼል ባጭሩ ሳስቀምጠው በዛ መልክ ነው። ዩቶፒያ ማለት እነሱ ያው የፈጠሩት ቃል ነው፣ ግን ኦሪጂኑ ግን ያው ጦቢያ ወይም ኢትዮጵያ ነው። እንደውም ዩቶፒያ ብለው ነበር መጀመሪያ የሚጠሩ። ዩቶፒያ የተባለው በኋላ ነው፣ በተንኮል ነው። ዩቶፒያ ማለት ጉድ ፕሌስ ማለት ነው፣ መልካሚቱ ምድር ማለት ነው። የግሪክ ቃል መጽሐፍ ቅዱስም ላይ አለ። የኤደን ገነት የተጠራችበት ስም ነው። ገድለ አዳም ወሔዋን ላይ አለ። ገድለ አዳም ወሔዋን የኢትዮጵያ መጽሐፍ ነው። ሌላው ዓለም ረስቶት ነበረ፣ ልክ እንደ መጽሐፈ ሄኖክ። በኋላ ነው ሌላው ዓለም ደግሞ ከኢትዮጵያ ሊያስታውሰው የቻለው እና በጣም ጥቂት ቦታዎች ላይ የሚገኝ ነበር። እና ይሄ ዩቶፒያ የሚለው ኮንሴፕት በኋላ ኖ ፕሌስ ሀሳባዊ ነው የሚለው ነገር መጣ፣ ተካደ፣ ወደ ዲተርሚኒዝም መጣ ማለት ነው። ሰው እዛ መድረስ አይችልም፣ ዝም ብሎ ሀሳባዊ ነው፣ ወሬ ነው ምናምን ተባለ። ስለ ቄሱ ዮሐንስ የሚነገሩ ነገሮች መጀመሪያ እንደ እውነት ነበር የሚነገሩት። የአቢሲኒያው ኤምፐረር የቄሱ ዮሐንስ የልጅ ልጅ አጼ ዳዊት እንደዚህ ብሎ ደብዳቤ ጻፈ ምናምን እየተባለ ነበር የሚጻፈው። በደንብ አሉ መጽሐፎች። ከሆነ ጊዜ በኋላ ካዳረጉና ቄሱ ዮሐንስ የሚባል እኮ የለም፣ ዝም ብሎ ሚቲካል ፊገር ነው፣ ሌጀንድ ነው፣ ውሸት ነው። ኢትዮጵያ መጥተን ነበረ ስናየው እንደዛ የተጻፈ ነገር የሚመስል ነገር አላየንም ምናምን የሚለው በኋላ ነው የመጣው። ወደ ክህደት ተመጣ። ስለዚህ ያ ታሪክ ወጣ። እኔ 9ኛ ክፍል ሂስትሪ ላይ አስታውሳለሁ የምንማረው የነበረው ፖርቹጋሎች በ15ኛው 6ኛው መቶ ክፍለ ዘመን አካባቢ ኢትዮጵያ መጡና ሲያዩ ስለ ቄስ ዮሐንስ ገኖ የተወራላቸውን ነገር አላገኙም። ስለዚህ ምናልባት ቻይና ሊሆን ይችላል ያለው ብለው አሰቡ። ይሄ ክህደት ነው። ግን የቄስ ዮሐንስ ማን ነው ሲባል የላስታ ነገስታት ናቸው፣ እነሱ ናቸው። በእነሱ ምክንያት ነው ስሙ የተፈጠረው በአውሮፓ። እና ለምንድን ነው እሱ በእነሱ ጊዜ ያስብ የተፈጠረው? ብዙ ምክንያት አለ። እነሱንም ብቻ አይደለም ቄስ ዮሐንስ እያሉ የጠሩት። እስካሁንም ድረስ ላንድ ኦፍ ፕሬስተር ጃን ነው የሚሏት ኢትዮጵያ። እና ብዙ ታሪክ አለ። ወደኋላ ወደ መልከጼዴቅ ይወስዳል፣ ወደ ዮሐንስ ወንጌላዊ ይወስዳል። የእመቤታችን ያደራ ልጇ፣ የእመቤታችን ያደራ ልጆች አይደለም እንባለው እኛ። የእመቤታችን ያደራ ልጇ ወደ ዮሐንስ ወንጌላዊ፣ ቀሲስ ዮሐንስ፣ ፕሬስባይተር ዮሐንስ የተባለው መጀመሪያ እሱ ስለሆነ ማለት ነው መጽሐፍ ቅዱስ ላይ። ወደዛ ሁሉ ብዙ ነገር ውስጥ ይወስዳልና የኢትዮጵያ ታሪክ ነው። ስለዚህ ወደ ሚቶሎጂካል ኮድ ቀየሩት ማለት በደንብ እንዳንረዳውና በተለይ ደግሞ በዛ ሰዓት የነበረው የሀገር አስተዳደር ስርዓት እንዳናቀው ህዝቡ የሚኖርበትን የሶሻል ስተዲስ ከተባለ እኮ ያንን ነው ማጥናት ያለብን። ጥሩ የነበርንበት ጊዜ መቼ ነው? የወደቅንበት ጊዜ መቼ ነው? የወደቅንበት ጊዜ ላይ ለምንድን ነው የወደቅነው? ምንድን ነው ማስተካከል ያለብን? ያ ዘመን ከአሁኑ ጋር እንዴት ይነጻጸራል? ይሄ እኮ ነው ቻሌንጅስ ኤንድ ፖሲቢሊቲስ መማር ማለት ይሄ ነው። እና ያንን በደንብ እንዳናነጻጽርበት ከእጃችን ላይ ነጠቁን ማለት ነው። ውሸት ነው። አሁንም እንደዛው የሚሉ ሰዎች ታገኛለህ።
ለካቶሊክ የቆሙ ማለት ነው። ይህን ያጠፉት የነበሩት ጄሱቶች ናቸው። ይህን ታሪክ ያጠፉት አሁንም ለጄሱቶች የሚቆረቆሩ የኛው ሰዎች ታገኛለህ። ምሁራንም ወይም የቤተ ክህነት ሰዎችም ሊሆኑ ይችላሉ። የሆነ አወዛጋቢ ታሪክ እኮ ነው፣ ለምንድነው ስለዛ የሚወራው ይላሉ። ያንን የ9ኛ ክፍሉን ካሪኩለም ይደግሙታል ጄሱቶቹ የጻፉትን ማለት ነው። የመልከ ጼዴቅን ስርዓት ነው የተገበሩት። ቤዚክሊ ካህናትም ነገስታትም ነበሩ አይደል? ያተኩሩ የነበረው ህዝቡን ወደ ኃጢአት የሚመሩ ነገሮችን ማድረቅ ላይ ነው ከምንጩ። የኃጢአት ስርየት ላይ ነው የሚያተኩሩት። ይሄ ሲቲ ኦፍ ዘ ሰን ለሚባለው የበኋላ የነ ካምፓኒ ላይ ዩቶፒያን ሊትሬቸር አንድ ምክንያት ሆኗል። መሪው ካህንም ንጉስም ነው፣ ወይንም ፊሎሶፈር ኪንግ ምናምን ይሉታል እነሱና ከዚህ ብዙ ትምህርት ተምረውበታል። ማለት የግዴታ አሁን አንድ ንጉስ ካህንም ንጉስም መሆን አለበት ማለት አይደለም፣ ግን attention to the soul and to the flesh at the same time የነፍስ እረኝነትንም የስጋ እረኝነትንም የሚወጣ መንግስት ማለት ነው። ኢንስቴድ ኦፍ ዱዋሊስቲክ የሆነ ላይፍ ከመኖር እዚህ ጋር ገንዘብ ወዳጅ ታደርገዋለህ፣ እዚህ ጋር በገንዘብ መልሰህ ደግሞ ትቀጠዋለህ። እንደዛ አይነት ነገር ከማድረግ በጣም ዱዋሊስቲክ ነው። ባይዘ ወይ ዓለማዊ ስርዓት ሲባል ሴኩላር ሲስተም በጣም ዱዋሊስቲክ ነው። ራሱ የሚያስለምድህን ነገር ራሱ ይቀጣሃል። አሁን ያልኩ ለምሳሌ ስለ ኢኮኖሚ እድገት፣ ስለ ድህነት፣ ስለምን ይልብህና መጨረሻ ላይ አንተ ልም ያልክ አጭበርባሪና ገንዘብ ወዳጅ ስትሆን ደግሞ ራሱ ይቀጣሃል። ይሄ ምን አይነት ህዝብ ነው እየተባለ ስርዓት ለማስያዝ ህዝቡን ብዙ አይነት ቅጣትና ህግ ምናምን ታወጣለህ ማለት ነው። አንተ እኮ ነው ያስለመድከው መጀመሪያ ልማት አሳብደህ ያለውን እንዳያይ አድርገኸው ባዶ ካደረግከው በኋላ አነጻጽረህ ከነ አሜሪካ ጋር ከነምን ጋር ያንተ እድል ይሄ ነው ብለህ ሳትነግረው ማለት ነው። እሱን ብታሳድገው ምንም የሚቀርብ ነገር የለም ብለህ ሳትነግረው የጎደለውን ብቻ ነግረህ ካስራብከው በኋላ አሁን እብድ ሲሆን ህዝቡ ገላውን ሲሸጥ ለገንዘብ ህሊናውን ሲሸጥ ምናምን መልሰህ ደግሞ ይሄ የተረገመ ህዝብ ትላለህ ማለት ነው። ዞር ብለህ ዱዋሊዝም ማለት ይሄ ነው። ይሄ አንድ ኤግዛምፕል ነው። ዱዋሊዝም ብዙ ነገር እና የነን ይምርሃነ ክርስቶስ ግን መጀመሪያውኑ ሰው ወደዚህ የሚመራውን አፒታይቱን ነው አቴንድ የምታደርገው ከመጀመሪያው ከህፃንነቱ ጀምሮ። ለምሳሌ አንድ ምሳሌ ብጠቅስ ተወለደ፣ እናቱ ሞተች እንበል። አንድ ህፃን ህብረተሰቡ ሮጦ ተሯሩጦ የምታጠባ እናት ካፈልጎ ያ ልጅ በእናት እንዲያድግ ያደርጉታል። ይሄንን የሚከታተሉ ኃላፊዎች አሉ። በቃ የመንግስት ስራ ይሄ ነው ለምሳሌ። አለበለዚያማ ጥሩ አሳሲን፣ ጥሩ ቴሮሪስት፣ ጥሩ ጽንፈኛ፣ ጥሩ ምናምን የሚያሰለጥኑት ሌሎች አሉ እና ብለው እየጠቀሱ ና ልብስ ገዛልሃለሁ እና እኔ አስተምራለሁ፣ ገንዘብ ሰጥሃለሁ፣ ይጠሩታል፣ ይመለምሉታል፣ መልሰው አንተ ላይ ያሰማራሉ፣ አገሪቱን ይበጠብጥልሃል ደህና አድርጎ። ስለዚህ ቀድመው ይይዙታል ማለት ነው። ብሩቅ እኮ አይደለም ባይዘወይ ይሄ የበጎ አድራጎት ስራ እኮ ነው። በአብዛኛው የበጎ አድራጎት ስራና የህሊና የነፍስ ስራ ማለት ነው። እና ይሄ ነበረ ስርዓቱ። እንግዲህ በትንሹ እንደ ምሳሌ ነካ ስናደርገው ዝርዝር ደግሞ ማወቅ ከተፈለገ አንደኛ ገድሎቻቸውን ማየት ይቻላል። ሁለተኛ የኢትዮጵያኒዝምን አስተሳሰብ ማንበብ ይቻላል። እንዲሁም ራሱ ደግሞ በታሪክ ጸሐፊዎች፣ የፈረንጆች ታሪክ ጸሐፊዎች ሲጽፉ የሚገርም ነገር ፖይንቶቹን ስለሚያውቁ ማነጻጸሪያ ዘዴዎቹን ማለት ነው እኛ ረስተነዋል። መንግስታት የሚነጻጸሩባቸውን ምን ልበል ክራይቴሪያዎች፣ ስታንዳርዶቹን በደንብ ስለሚያውቁ ቶሎ የሚያዩቸው ነገር አሉ። ለምሳሌ ሌቲው ላይ ያተኮረ ነው ወይንስ ሞናስቲክ ነው ይሄ መንግስት ይላሉ። ለምሳሌ የክርስቲያን መንግስት ከሆነ ምእመኑ ላይ ያተኮራል ወይንስ ገዳማት ላይ ያተኮረ ነው? የዛጉዌ ስርዓት ምእመኑ ላይ ያተኮረ ነው፣ ህዝቡ ላይ ነው የሚያተኮረው። ገዳማትን ረስቷል ማለት አይደለም፣ ህዝቡ ላይ ያተኮራል። እና በሰበካ ጉባኤ ማደራጀት ላይ፣ የቤተክርስቲያን ህግጋት እንዲፈጸሙ ማድረግ ላይ፣ እዛው ያገቡት የተጋቡት የተዋለዱት ቤተሰቦች ላይ እዛ ላይ ያተኩራል። አንዳንድ መንግስታት ደግሞ በጣም ክርስቲያንም ሆነው ግን ገዳማት ላይ ሊያተኩሩ ይችላሉ። ሞናስቲክ ኦርደር ላይ ሊያተኩሩ ይችላሉ። የስነ ጽሁፍ መብዛት ላይ ሊያተኩሩ ይችላሉ። ለምሳሌ በአፄ ዘርዓ ያዕቆብ ዘመን ሞር የዛ ኤምፋሲስ ሊኖር ይችላል ተብሎ ይታሰባል። እና ይሄ ምእመኑ ላይ የማተኮር ነገር ነበራቸው ማለት ኦርዲነሪ ዴይ ቱ ዴይ ላይፍ ላይ። የት ነው የሚሻለው አሁን ለኛ? በእርግጥ ሁለቱም ላይ ማተኮር ጥሩ ነው። ወደ አንዱ እናጋድላለን። አሁን ለምሳሌ በአብያተ ክርስቲያናት ስትሄድ ይሄ መንፈሳዊ ህይወትህ ላይ ብቻ ሞናስቲክ ነው። ስለዚህ እዚህኛው የሞናስቲክ ፒላር ላይ የሆኑና የገዳማዊው ህይወት ላይ ሆነው ግን ወደ ምእመኑ ህይወት በጣም መግባት አለባቸውና በዓለም ላይ ምን እንደሚያደናግረው ጭምር እንትን ሊሉለት ይገባል። ይሄ ቤተክርስቲያን አይመለከታትም ይርስ ምናምን የሚባል ነገር መኖር የለበትም። በተቻለ መጠን ቀድመው ሄደው ኤላቦሬት ሊያደርጉለት ያስፈልጋል ስለሚታየው ነገር ሁሉ። አሁን እኮ ስለ ኤአይ እና ስለምን መፍለጥ የኛ ኃላፊነት ሆነ። ምእመናን ስለ ራሳቸው ነፍስ ራሱ ብዙ እንትን ያላሉ ሰዎች ስለ ብዙ ነገር ለመረዳት ቀድመው የነሱ እኛ ሪስፖንሲብል ሆን፣ እኛ ብቻችንን ሆን። ሞናስቲክ ሲሆን ግን ሁሉን ነገር ትተህ በቃ አስቀድስ ጸልይ ብቻ ይሆናል። እሱማ ፒላሩ ነው፣ ግን መስፋት አለበት። ስለዚህ ያ ነገር
በዛግዌ ነገስታት ዘመን ስለነበረ ይመስለኛል አትራክቲቭ የሆነው ኦፍኮርስ ነው። አንድ ነገር ላይ ብቻ እኮ እንትን ስትል ኦል ራውንድድ ካልሆነ እይታ እንደገና ደግሞ በጎ ቀና አመለካከትም መኖር አለበት ራሱ ሲጀምር። የሆነ የትም ፍጩ ዱቄቱን አምጪው ላይ ነን አሁን እኛ። ፎሬን ከረንሲ ብቻ ነው የሚታየን። በቃ ፎሬን ከረንሲ። እኔ በሙሉ ወደኋላ የተማርኳቸውን ነገሮች ሳስታውሳቸው በተለይ ኢኮኖሚክስ ላይ ወይም ደግሞ ጂኦግራፊ ላይ ኢኮኖሚክ ጂኦግራፊ ፓርት ስላለው ማለት ነው ሳስታውሰው ወይም የማስታውሰው ነገር በሙሉ ያጠረን ነገር ገንዘብ እንደሆነ ነው ዞሮ የሚነግርህ። በቃ ገንዘብ ነው ያጠረን፣ ዶላር ነው ያጠረን ምናምን ነው እንጂ ዊዝደም አጥሮናል ለምሳሌ አይልክም። የሆነ ሲስተም መገንባት አለብን አይልህም። ፖቨርቲ የሚመጣው ሲስተም ፌለር ሲኖር ነው አይልክም። የሆነ ስላልሸጥክ ነው በደንብ ነው የሚልህ። በቃ በዓለም ገበያ ላይ ወጥተህ ያለህን ነገር ባህልህን፣ ቡናህን፣ ምናምንህን፣ ጉሬዛህን ኤኒቲንግ ለማርኬት የሚቀርብ ነገር ስላልሸጥክ በደንብ ዶላር አንሶካል። በቃ ያ ነው ኮንክሉዥኑ እኮ። እኔ እንደዚህ ሳስቀምጠው ብሩታል ሊመስል ይችላል፣ ግን በደንብ ካየኸው ፖይንቱ እሱ ነው ሄዶ። ስለዚህ ሽጥ፣ በደንብ ራስህን ሽጥ፣ ምንህን ሽጥ ነው እንጂ ቆይ ተረጋጋ። እስቲ አይምሮክን አሰራው። በዙሪያህ ምን አለ የሚልህ አይነት ቶን የለውም። በዙሪያክ ያለውን ኦፖርቹኒቲ እይ፣ ሪሶርሶችህን እይ። ሰውን ራሱ እንደ ሪሶርስ አይደለም የሚያየው ካሪኩለማችን። እንግዲህ ቅርብ ጊዜ ላይ ምናልባት ተለውጦ ከሆነ አላውቅም፣ እስከ ቅርብ ጊዜ ድረስ የማየው የትምህርት ቤት ካሪኩለም ግን ሰውን እንደ ሪሶርስ ሳይሆን ፊድ መደረግ ያለበት ኮንሱመር በቃ ማለት ኢትዮጵያ ህዝብ በዝቶባታል። ኢትዮጵያ እንዴት አድርጋ ነው ሁሉ ሰው የምታስተዳድረው? የመሬቱ ካሪንግ ካፓሲቲ እና የህዝቡ ብዛት አልተመጣጠነም ይራር እንጂ ለውጭ ሀገር ደግሞ ኢንቨስተር ሲሆንስ ፖሲቢሊቲ ነው የሚነገራቸው ለነሱ። ዱዋሊዝም አየህ፣ ብዙ የቀን ሰራተኛ ሊሆንላችሁ የሚችል ህዝብ አለ፣ ሰፊ መሬት አለ፣ ያልተነካ ድንግል ሀብት አለ። ይሄ ለምን ለኔ አይነግረኝም? ኢትስ ፋንድድ ባይ አዘርስ። እዛ ነው ብዬ ነው የማስበው። እንዲህ ኮንስፒሬሲዋ እዚህ ጋር ትመጣለች። እና የመንግስታት እንትን ውላቸው ከህዝቡ ጋር ነው ብዬ አላስብም። በዘመናዊቷ ኢትዮጵያ ውላቸው ከሌሎች ጋር ነው። በጥንታዊዋ እንደዛ ነበረ። በጥንታዊዋ ውላቸው ከህዝብና ከእግዚአብሔር ጋር ነው። አርተይ አዎ፣ ስትሪክትሊ ሜሪጅ እኮ ነው። ልክ በቅዱስ ቁርባን እንደመጋባት ማለት እኮ ነው። ለዛች ሚስት ታማኝ ይሆናል፣ ለእግዚአብሔር ታማኝ ይሆናል። አንድ ንጉስም ለሀገሩ ታማኝ ይሆናል፣ ለህዝቡ ለአምላኩ ታማኝ ይሆናል። አሁን ግን ታማኝነት ለአረብ ሀገር ነው፣ ታማኝነት ለአሜሪካ ነው፣ ታማኝነት ለእንግሊዝ ነው። ለኢትዮጵያ ስላልገባችሁ እኮ ነው ትለዋለህ ማለት ነው። ስላልገባችሁ ነው ይዘነው የመጣነው ሀሳብ፣ ከእንግሊዝ ተነጋግረን ይዘነው የመጣነው ሀሳብ አልገባችሁም። ላስረዳችሁ፣ ውልህ እዛ ነው። አንዴ መሪዎች ምንም የሚያደርጉ የምለው ነገር የለም። ለመሪዎች ፎር ዘ ኔክስት ጄኔሬሽን ብቻ ነው ልትናገር የምትችለው። ምክንያቱም አንዴ ትራፕ ውስጥ ከገባህ በኋላ መንፈራገጥ አትችልም። እኛ እኮ ቆየን እኮ ውል ካፈረስን ከእግዚአብሔር ጋር ቆይተናል። ስለዚህ ባለው ሲቹዌሽን ውስጥ they are trying their best many of them ብዬ አስባለሁ። genuinely of course ሁሉም ማለት አይደለም፣ ሊሆንም አይችልም። ግን for the next generation ግን የሆነ የምታስቀምጠው እንትን መኖር አለበት። ማለት ከአዲስ ነው መጀመር ያለበት አይደል? ሪቨርዝ ነው መሆን ያለበት። ስለዚህ የሆኑ ሮድ ማፖች ታስቀምጥለታለህ፣ የሆነ ነገር ላይ ያሻሽለዋል እሱ። ከሱ በኋላ ያለው ጄኔሬሽን ደግሞ የሆነ ነገር ያሻሽላል እያልክ ነፃ ትወጣለህ። እግዚአብሔር እኮ በአንድ ሰከንድ ነፃ ማውጣት ይችላል ካመንበት። ግን እዛ ሌቭል ላይ አይደለንም እኛ። we're not strong፣ ዳውት እናደርጋለን። ስለዚህ በሆነ ሌቭል እያስተካከልከው መሄድ አለብህ። አንድ ጄኔሬሽን የራሱን ስራ መወጣት አለበት for the next one። ልክ እንደ መንፈሳዊ ተጋድሎ እንዴት ነው መጀመሪያ አዳም ወደቀ፣ ከዛ በኋላ ተስፋ ተሰጠው ከ5500 ዘመን በኋላ። ያቺ ዘር እኮ ተጠብቃ ስትመጣ ከተሻለ የተሻለ እየሆነ እኮ ነው የመጣው። ማለት ፋውንዴሽን እያስቀመጠ ነው የሄደው፣ አንዱ ለአንዱ። በኋላ ላይ የመጣውን ቅድስና መጀመሪያ የነበሩት ላያስቡት ሁሉ ይችላሉ። ዲፍረንት ታይፕ ኦፍ ማለት ደረጃ እያወጣው ሳይሆን አይነቱ ራሱ ሊለይ ይችላል፣ ኮንቴክስቱ ሊለይ ይችላል። ስለዚህ እየቀጠልክ እያስተካከልክ ነው መሄድ ያለብህ እንጂ አሁን ተነስተ ይሄን መንግስት የሆነ ነገር አድርግ ብትለው ማን ይለቀዋል? ገብቶበታል እኮ የሆነ ዲስታንስ ድረስ የሆነ ውል አለ እኮ። ስለዚህ አሁን ራሱ ዓለም ላይ ያለው ጦርነት ሲጠና ችግሩ ከዚህ ጋር ነው። ለምሳሌ ሪሶርስ አለ፣ ከዛ ማኑፋክቸሪንግ አለ፣ ከዛ ደግሞ ናውሌጅ ኢኮኖሚ አለ፣ ከዛ ፋይናንስ አለ። ሌላ ያለውን አሜሪካ ናት የምትቆጣጠረው። ናውሌጅ ኢኮኖሚው ላይ ዩሮፕ፣ ካናዳ ምናምን ናት ያለችው። ማኑፋክቸሪንግ ላይ ቻይና አለች። ሪሶርሱ ላይ ራሽያ እና አፍሪካ ናቸው ያሉት። በጣም የሚጠቀመው ከላይ ዶላሩን ፒራሚዱ ጫፍ ላይ ያለው ነው። እና ሲስተሙ ሪግድ ሆኗል ኦልሬዲ። ግን ያው ፕራዮሪቲዎችህን ካስተካከልካቸው ይሄንኑ እንደ ኦፖርቹኒቲ መጠቀም ትችላለህ። ምክንያቱም ዊዝደም ማለት ይሄ አይደለ? የፈለገ ሪግ ቢያደርገው ይሄ ዓለም አንተ you can make something out of it
ግን የምትሄድበትን አቅጣጫ ማወቅ ግን አለብህ። ማለትም ለምሳሌ ከዚህ ተነስቼ እዚህ ሄዳለሁ ብለህ አስበካል። ብዙ የሚጠቅሙ ነገሮች አሉ በዛ ውስጥ ለመሄድ የሚጠቅም። ስለዚህ በመንገድ ላይ ስትሄድ ይሄ ነገር ለበኋላ ይጠቅመኛል ትላለህ። ለምን? የት እንደምትሄድ ታውቀዋለህ፣ ምን ያህል እንደሚወስድብህ ታውቀዋለህ ምናምን። ወዴት እንደምትሄድ ካላወቅ ግን እየጣልከው ነው የምትሄድ ያን ነገር ሁሉ። ኦፖርቹኒቲው ራሱ አንተ መጥፎ ነገር እየመሰለ ሁሉ ልታልፈው ትችላለህ፣ ላትጠቀመው ትችላለህ። ከሞኝ ደጃፍ ሞፈር ይቆረጣል እንደሚባለው። ስለዚህ አሁን አንድ ባህታዊ የሆኑ መነኩሴ የሆኑ በደንብ ታይትላቸውን አላስታውስም፣ የሆነ ትንሽ መጽሐፍ ነበረቻቸው ድሮ ማነባትና ምን ብለዋል? የምዕራቡ ዓለም ስልጣኔ እያዘመመ ነው፣ ሊወድቅ ይችላል። ቆይተዋል ከጻፉ ይሄንን ሊወድቅ ይችላል። ሲወድቅ ወደኛ አቅጣጫ እንዲወድቅ አድርገን መጠቀም የኛ ፋንታ ነው። ምን ማለታቸው መሰለ? ብራቸውን እናምጣ ምናምን አይደለም፣ ማቴሪያሊስቲክ አይደለም። we can learn from it ማለታቸው ነው። እነሱ የሄዱበትን መንገድ ጥንካሬውንም ደካማ ጎኑንም አይተን እኛ ያንን ሚስቴክ ላለመድገም ተስተካክለን መጀመር እንችላለን ማለታቸው ነው። በደንብ አብራርተውታል ይሄ። ስለዚህ ወዴት መሄድ እንደፈለግ ካወቅ ውስጥ ዲተርሚኔሽኑ ካለ ኦፖርቹኒቲዎች አሉ። እና አሁን ለዛ ነው ብዙ ጊዜ አሁን ኢትዮፒያኒዝም የሚባለውን ነገር ሳብራራላቸው አንዳንዶች ምን ይሉኛል፣ ምንም የምዕራቡ ዓለም ትምህርት አያስፈልገንም ምናምን የሆነ ጽንፈኛ አስተሳሰብ ውስጥ ይገባሉ። ወይም ደግሞ ይሄ ዘመናዊ አፕላያንሶች መጠቀም የለብንም ምናምን ውስጥ ይገቡብሃል። እና እሱ እንደዛ አይደለም እላቸዋለሁ። እንደዛ አይደለም፣ ለራስ ቤኔፊት እንዲሆን አድርገህ ተጠቀመው ማለት ነው። ውጭ ሀገር መሄድ አያስፈልግም ማለት ነው ምናምን ይሉኛል። ኖ ሂጂ ዘርፈሽ ነኝ ማለቴ ነው እላቸዋለሁ። ተማሪ ከሆንሽ ላይብራሪያቸውን ዘርፈሽ ነኝ በደንብ ዘርፈውናል፣ እነሱ አደንዝዘውናል። ኦብዘርቭ አድርጊ በደንብ ማለቴ ነው እንጂ እኔ በቃ ከሀገር ያልወጣም የሀገር ፍቅር ስላለኝ እንድትለኝ አይደለም። this is not the solution። ስለዚህ ወዴት እንደምንሄድ ካወቅን ለዛ ነው እንትን እንጠቀመዋለን። የፈለገ እንግዲህ ፒራሚዱ ወዴትም አቅጣጫ ቢሆን we can use anything። ሁሌ ሉፕሆል አለው፣ መንገድ አለው ሁልጊዜ። አንዱ ለሌላው በሽታ የማይሆንበት ህይወት መኖር እንችላለን። እንደው ባጭሩ እንኳን ብገልጽልህ ያንን። ምክንያቱም በሽታችንም አካሚ ያለው ስንታመም ማን ጋር መሄድ እንዳለብን እናውቃለን። instead of taking it out on another person በትንሹ ማለቴ ነው። እንደ ሲስተምም ልታስበው ትችላለህ። ለምሳሌ ፖለቲከኛ ቢናደድ ህዝቡ ላይ ወጣም በቀሉን ወዴት መሄድ እንዳለበት ያውቃል። መጋረጃውን ገልጦ ለእግዚአብሔር ያለቅሳል እንደ ዳዊት። ዘዴ ያለው ማለት ነው። ከዛ ይመጣና he tries to be nice to the people ማለት ነው። ንዴቱን ዋጥ አድርጎ ለእግዚአብሔር ሄዶ እየነገረ ከዛ እግዚአብሔር ደግሞ የሚሰጠውን ግሬስ ይሰጠዋል ማለት ነው። የሚሰጠውን ዊዝደም ይሰጠዋል። ይሄ እኮ ነው ቃል ኪዳን ማለት እኮ። አለዚያ ግን ከእግዚአብሔር ጋር ውልህን ካፈረስክ ኦኬ IMF ይዳኝህ። ከሱ ጋር ነው የጀመርከው፣ ከሱ ጋር ጨርስ። እነሱ ሲዳኙ እንዴት እንደሚዳኙ። ስለዚህ እንደዛ ይሆናልና አንድ መጽሐፍ ቅርብ ጊዜ ያነበብኩት አለ ላይ አምና ይሁን ካቻምና አባ ይትባረክ ወልደ ስላሴ ወይንም አባ ወልደ ስላሴ ይትባረክ፣ ስሙን ልሳሳት እችላለሁ። በጣም ትልቅ አባት ናቸው ነው የሚባለው። እኔ ገና እያወቅኳቸው ነው። ትልቅ ጻድቅ አባት ነበሩ ነው የሚባለው። መድኃኔዓለም ያናግራቸው ነበረ ይባላል። ብዙ ስለ ሀገሪቱ ያለቀሱ ናቸው፣ ስለ ኤርትራና ስለ ኢትዮጵያ። በተለይ ኤርትራና ኢትዮጵያ ጦርነት ጊዜ ላይ ብዙ እያዘኑ ይናገሩ ነበር ይባላል። እና ደቀ መዛሙርት ብዙ ነበሯቸው፣ ተማሪዎች ማለት ነው። እስካሁንም የሚያስታውሷቸው የሚዘክሯቸው። እና በመጽሐፋቸው ብዙ መንፈሳዊ ነገሮችን ገልጸዋል፣ እውነታዎች። አንድ ቀን ምናልባት ዲስከስ አድርገው ይሆናል ዩቲዩብ ላይ፣ በዚህ አጋጣሚ የሚጠብቁኝ ካሉ ማለት ነው። እና ምን ብለዋል እሳ ላይ መሰለ? ይሄ በግል ልኑር የምትሉት ክርስትና አሉ። እንግዲህ ቃል በቃል አይደለም፣ ሀሳቡን ነው የምልህ። በደንብ አስፋፍተው ገልጸውታል መጽሐፋቸው ላይ። ይሄ በግላችሁ የምትኖሩት ክርስትና ለምሳሌ በቃ እኔ ጨነቀኝ፣ ሬዲዮን እዘጋለሁ፣ ቴሌቪዥንን እዘጋለሁ፣ የሶሻል ሚዲያ ምናምን አቆምና ቅዳሜ ጠዋት ወይ ወር ጠዋት ሄጄ አስቀድስና ቅዱስ ቁርባን ተቀብዬ ከነሳ አባቴ ጋር አውርቼ ምን ብዬ እመለሳለሁ፣ በቃ እኔ የምችለውን አደርጋለሁ ምናምን የምትሏት የምታድናችሁ እንዳይመስላችሁ ብለዋል። for the well-being of the whole community ማታስቡ ከሆነ ቢያንስ ይመለከተኛል ብለህ ስለምታስበው ስለሚሰማ፣ ለምሳሌ ቤተክርስቲያን ከሆነ ስለ ቤተክርስቲያን ኮሚኒቲ፣ ስለ ቤተክርስቲያኗ ደህንነት ይሄ ሳክሪፋይስ ማድረግ በተወሰነ ደረጃ እንደው ተነስተ ሰማዕቱን አይደለም፣ በተወሰነ ደረጃ ሳክሪፋይስ መሆን የማትፈልግ ከሆነ እንደ አንድ ምንድነው ማህበረሰብ ፋንክሽን ማድረግ እንዳይችል ያገዱት ነገሮች ምንድን ናቸው? ለምንድነው ህገ ቤተክርስቲያን በምልአት መተግበር ያልቻለው? ይሄ እንግዲህ በቤተክርስቲያን ደረጃ ስናወራ ነው። እንደ ህዝብም ልታስብ ትችላለህ፣ እንደ ሀገርም ልታስብ ትችላለህ። እንደዛም ማታስብ ከሆነ የጸደቅ እንዳይመስል ብለው በጣም የሚያስደነግጥ። እኔ እንግዲህ አሁን ከበፊትም ይሄን አምንበታለሁ በውስጤ፣ ግን ከበድ ያለ እንደዚህ ማስጠንቀቂያ ሲጽፉበት እና ሳነበው ገረመኝ። ኢትዮፒያኒዝም ማለት እኮ ይሄ ነው አልኩኝና እንደውም ከተማሪዎች ጋር የሆነ ጊዜ ዲስከስ አደርግበታለሁ ብዬም ይዤዋለሁ። እና
ያ አይነት ነገር ነው። አሁን እንግዲህ ከእግዚአብሔር ጋር ውል ማለት አንድም ስታስበው በዚህ መልክም ይመጣል ማለት ነው። እኔ ያለው እግዚአብሔር አለ፣ ከዛ ባልንጀራ ያለ